የተጻፈ ያነበበ ሰው እንዴት ጥፋተኛ ይሆናል? እኔ ብያችሁ ነበረ። እነዚህ ግለሰቦች የያዙት የሃይማኖት አጀንዳ ሳይሆን ሀገሪቷን የመግዛት ጉዳይ ነው። ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት በነገራችን ላይ ማለት ነው ተነቃቅተናል። ፓስተር ትዝታው ሳሙኤል በኦርቶዶክስ ተዋሕዶ ቤተክርስቲያን እነሆ ተከሷል። ይህም የተከሰሰበት ዋነኛ ምክንያት የቤተ እምነቱን አማኞች በመስደብ በማንቋሸሽና አገልጋዮችንም በመናገር እንዲሁም ደግሞ አላስፈላጊ መልእክቶችን በማስተላለፍ ተብሎ የተከሰሰ ሲሆን ሁሌ አሸናፊ ሁሌ የሚናገራቸው የሌለ እነሱ እንደፈለጉ ሰውን የሚናገሩ ሰውን የሚጨፈጭፉ ሰውን የሚተቹ እንደፈለጉ ከሳሾች ናቸው። ባላገር እነሱ ናቸው፣ እኛ መጤዎች ነው። ቅድስት ቤተክርስቲያናችን የሚጠበቀው ነገር ሁሉ ተደርጓል። በለፈለፉ ባፊጠፉ እንዲሉ ትዝታው ሳሙኤል በእያንዳንዱ ቅድስት ቤተክርስቲያን ላይ የከፈተው አፍ ዋጋ ሊያስከፍለው ጊዜው የቀረበ መስሏል። ወንድማችን ዘማሪ እንዲሁም ደግሞ ፓስተር ትዝታው ሳሙኤል ክስ በከባዱ ተመስርቶበታል። ሰላም እንዴት ናችሁ? ወንድማችሁ ጂቪሪያው ነኝ። ዛሬም በድጋሚ የተለያዩ ቪዲዮዎችን በሳምንት ውስጥ ያገኟቸውን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ላይክም እያደረጋችሁ ቪዲዮ መመልከት ትችላላችሁ። በዚህ ሳምንት ውስጥ የተከሰቱ ክስተቶችን ቀንጨብ አድርገን አብረን ምናይ ይሆናል። እስከ መጨረሻ ተከታተሉ። እንግዲህ እንደሚታወቀው ከሰሞኑ እንግዲህ ወንድማችን ፓስተር ዘማሪ ትዝታው ሳሙኤል ወደ ኢትዮጵያ ወደ ትውልድ ሀገር ወደ ኢትዮጵያ እንደገባ ብዙዎቻችን በሚዲያ ላይ በሚሰራጩ ምስሎች እንዲሁም ደግሞ ቪዲዮዎች ለመመልከት ችለናል። እርሱም ደግሞ በራሱ የግል ሚዲያ ላይ ተገኝቶ ኢትዮጵያ እንደገባ ተናግሯል። ግን ደግሞ በወንድማችን ትዝታው ሳሙኤል ምን ተፈጥሯል? ፓስተር ትዝታው ሳሙኤል በኦርቶዶክስ ተዋሕዶ ቤተክርስቲያን እነሆ ተከሷል። ይህም የተከሰሰበት ዋነኛ ምክንያት የቤተ እምነቱን አማኞች በመስደብ በማንቋሸሽና አገልጋዮችንም በመናገር እንዲሁም ደግሞ አላስፈላጊ መልእክቶችን በማስተላለፍ ተብሎ የተከሰሰ ሲሆን የክሱንም ሂደት በርካቶች ኦርቶዶክሳውያን እየደገፉ የሚገኙ ሲሆን የተቀሩ የፕሮቴስታንት እምነት ተከታዮች ደግሞ ይህ አይገባም ሲሉ ሀሳባቸውን እያጋሩ ይገኛሉ። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይህንን ቪዲዮ ሁላችሁም ሼር ኮፒ ሊንክ ዲዩት አድርጉልኝ። በጣም ደስ ብሎኛል። ትላንትና በዚህ ጉዳይ ላይ ላይቭ ገብቼ ነበረ። በተለይ የህግ አካላት የቤተ ክርስቲያን ህግ አካላት ለምን ዝም እንዳላችሁና በትዝታው ጉዳይ ላይ ትልቅ ሐሳብ ሰጥቼ ነበረ። ከዚህ ጋር በተያያዘ የህግ አካላቶች ለትዝታው ባለበት እንዲያዝና ደግሞም ህግ እንዲጠይቀው ስላወጣችሁ እጅጉን በጣም ደስ ብሎኛል። የቤተ ክርስቲያን የህግ አካላቶች የልጆቻችሁን ድምጽ ስለምትሰሙና ሰምታችሁም ይህ ሰው የግለሰብ ቤተ ክርስቲያን በማንቋሸሽና ደግሞ ቤተ ክርስቲያን የምታመልከውን አምላኳን ኢየሱስ ክርስቶስን ስጋና ደሙን መፈተቻውን ታቦትን መክተፊያ በማለት በማንቋሸሽ የሚሄደውን ሰውን ክቡር የሆነውን የክርስቶስ ኢየሱስን ስጋና ደምን የምናቀርብበት መሰዊያችንን በማንቋሸሽ መክተፊያ ብሎ በማጥላላት የሚሄድ ሰው ስለሆነ ይህ ሰው ለህግ እንዲቀርብ የቤተ ክርስቲያን የህግ አካላቶች መግለጫ አውጥተዋል። ይሄንን በጣም ደስ ብሎኛል። እኔ በጣም የሚገርመኝ ነገር ምን እንደው ታውቃላችሁ? ይቺ ኦርቶዶክስ የተባለው ሃይማኖት ውስጥ የሚገኙ ወጣቶች በዚህ ልክ ስሜታዊ መሆናቸውን ሳስብ በጣም ነው የማዝነው። ማለት እንደመጣባቸው ነው የሚናገሩት። በባለፈው ጊዜ የነበሩትን ቻሌንጆች እናውቃቸዋለን። ወንድማችን እፎይ ኦርቶዶክሳዊ ወንድማችን እፎይ በሙስሊም አስተምህሮት ላይ የሚሰራ በሙስሊም ውስጥ የተሰገሰገውን የስህተት ትምህርትና ወደ ሲኦል የሚከተውን አስተምህሮት በሚያፈርሰው ስራ የምናውቀው ወንድማችን እፎይ በሚሰራው ላይ እንግዲህ እኔ እፎይ ነኝ እፎይ የተጻፈውን አነበበ እንጂ ጻፈ እንዴ ምናምን ብሎ እንግዲህ በኦርቶዶክስ ሳይድ ያሉት ወገኖቻችን እንዲሁም ደግሞ እኛ ወንጌላውያን አማኞች ቀበል አድርገን ይቺን ቻሌንጅ አድርገን እንደ ትሬንዱላ ስንቀባበላት ነበርና በጣም የሚያሳዝነውና በጣም የሚገርመው ነገር ምንድነው? አዘሴም ታይም እነዚህም ኦርቶዶክሳውያን እህት ወንድማችን ትዝታው ሳሙኤልን እየከሰሱ ያሉበት አግባብ በነገራችን በተመሳሳይ መልኩ ነው የተጻፈውን ያነበበው። ስፔሻሊ ታቦታችንን ሰደበ በሚል ነገር በክሱ ላይ እንደሰፈነ አይተናልና በጣም የሚያሳዝነው ነገር እያንዳንዱ ነገር ተንጀብል በሆነ ወይና እያንዳንዱ ነገር በማስረጃ በመያዛችን ነው። እንኳን እሱ አይደለም እኛም ጭምር ታቦት ጠረጴዛ ብላችሁ የተናገራችሁበትን መምህራኖቻችሁ የተናገሩበትን እንዲሁም አፖሎጂስቶቻችን ናቸው ብላችሁ ያላችኋቸውም የተናገሩበትን ቪዲዮዎችን በማስረጃ አድርገን ማቅረብ እንችላለን።
ክሱ በዚህ መልኩ ውድቅ ይሆናል ብዬ አስባለሁ። ምክንያቱም እራሳችሁ የጻፋችሁትንና ሚዲያ ላይ የተናገራችሁትን ሐሳብ ኤክስፖዝ አደረገ። ያንን ሐሳባችሁን ተቃወመ እንጂ ራሱ ፈጥሮ ወይም ደግሞ ራሱ ከሽኖ ቀምሞ ያመጣው ነገር የለም። የተጻፈ ያነበበ ሰው እንዴት ጥፋተኛ ይሆናል? የተጻፈ ያነበበ ሰው እንዴት ጥፋተኛ ሊሆን ይችላል? ያልተጻፈ ጨምሮ ያነበበ ሰው አዎ ጥፋተኛ ነው፣ አዎ ተሳዳቢ ነው፣ አዎ በጣም ትክክል አይደለም። የተጻፈውን ነገር ያነበበ ሰው ለምን ጥፋተኛ ይባላል? አይባልም። አታንብ ማለት አይቻልማ። መልካም ከቅድስት ቤተክርስቲያናችን የሚጠበቀው ነገር ሁሉ ተደርጓል። በለፈለፉ ባፊጠፉ እንዲሉ ትዝታው ሳሙኤል በእያንዳንዱ ቅድስት ቤተክርስቲያን ላይ የከፈተው አፍ ዋጋ ሊያስከፍለው ጊዜው የቀረበ መስሏል። እንግዲህ የቤተክርስቲያን ልጆች የሆንን እኛን የቤተክርስቲያንን ወሰንና ይዞታን አትንኩ ባልን ሁከትና ብጥብጥ በመፍጠር እያለ የሚያጉረን ስርዓት ይህንን ሰው ምን ያደርገዋል የምንመለከተው ይሆናል። መሰል በቅድስት ቤተክርስቲያን ላይ በርካታ የሆኑ ዘለፋዎች ተፈጽመው ያውቃሉ፣ በነ ዮናታን አክሊሉ በነ እዩ ጩፋ በመሳሰሉት። ነገር ግን እነዚህን እያቆለጳጰሰና እያሻሸ የሚተወው ህግና ስርዓት ይህንን ሰው ምን ያደርገዋል እንዲህ ፍጥጥ ብለን እሱም ደግሞ በዚህ መልኩ ለተነሳበት ክስ መልስ ሰጥቷል። ፍርድ ቤት በቀርብ የምናገረው እንደው እግዚአብሔር ይባረክ ይሄንን እውነት እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያል። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ ማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። ያለው ነገር እንግዲህ ይሄ ነው። ወንድማችን እንግዲህ ለፍርድ ቤትም ቢያቀርቡት በዳኛ ፊት ቀርቦ ሊናገር የሚችለውን ከወዲሁ ነግሯቸዋል። በጣም ብዙ ነገር ኤክስፔክት አታድርጉ። ምንም አዲስ ነገር ሊያመጣ አይችልም። እርሱ ብቻ አይደለም፣ እርሱ ላይ እንደፈለጋችሁ ክስ ማቅረብ ትችላላችሁ። እኛ ወንጌላውያን አማኞች እንግዲህ ባለው ነገር ዝም አንልም፣ ከወንድማችን ጎን ነን። ምክንያቱም ለወንጌል መሰደድ ኢትስ ኦኬ፣ ግን ደግሞ በሐሰት ስትከሱት ግን ማንም ዝም አይላችሁ። ማንም እንደፈለጋችሁ እንድትሆኑ ግን አይፈቅድላችሁ። እኔም ጭምር አልፈቅድላችሁም። ከታች በኮሜንትም ላይ ያላችሁ ወንድሞቻችን ለትዝታው ሳሙኤል ያላችሁን ሰፖርት በጽሁፍም መግለጽ ትችላላችሁ፣ በቪዲዮ መግለጽ ትችላላችሁ። የሐሰት ክስ አይሰራም። ክስ ችግር የለውም፣ የሐሰት ክስ ግን አይሰራም። ዝም ብለህ ከመሬት ተነስተ እንደፈለግ ግን መክሰስ አትችልም። አፍተር ኦል በወንድማችን ላይ ምንም ነገር ይደርሳል ብዬ አላስብም። ከምንም በላይ ኮንፊደንሱ በጣም ደስ ብሎኛል። ምንም በድፍረት ነው የሚናገረው። እኔ ትንሽ ነገሮችን የምፈራው ብዙ እንደዚህ አይነት ቶፒኮችና እንደዚህ አይነት ኢሹዎች ሲነሱ ወይም የኦርቶዶክስ አስተምህሮት ኤክስፖዝ መደረግ ሲጀመር ምን አይነት ሙድ ነው የሚጀምሩት? ወጣትን ይቀሰቅሳሉ። ወጣትን ወደ ጸብ፣ ወጣትን ወደ ጎጠኝነት፣ ወደ የሃይማኖት እንቅስቃሴ ቅስቀሳ ውስጥ ይከቱና ወጣቱን ስሜታዊ የሚያደርጉበት ሜትድ አላቸውና እኚህ ነገሮች ትንሽ ቅር ያስብላሉ። እስቲ እንግዲህ የሚሆነውን አብረን እናያለን። እየተከታተልኩ እኔም ደግሞ እግር በእግር እየተከታተልኩ ለእናንተ የማቀርብላችሁ ይሆናል። ዜና አስመስየዋለሁ። ዛሬ ግን ቻልቱንም ማድረግ አልችልም። ፕሮቴስታንቶች ካያቸዋቸው ይስቧቸዋል፣ ወደ እነሱ እንድትሄዱ ይስቧቸዋል። ጌታ ዱላ በወረደባችሁ ሰዓት ወይም ደግሞ በጣም በሚናገረውባችሁ ሰዓት ፕሮቴስታንቶች ማለት ነው ወደ እነሱ ቀርባችሁ በቃ መጽሐፍ ቅዱስ እንድታነቡ ምናምን ያደርጓቸዋል፣ ብርታት ይሆኗቸዋል። ያየሁትን ነው የምነግራቸው፣ ያየሁትን ነው ምንም የተደባበቀ ምናምን አይደለም። ይሄን የምለው ሃይማኖቴ ስድብ ታስተምረናለች ወይም ሃይማኖቴ ስድብ እያስተማረች ነው እያልኩ አይደለም። ግለሰቦች ግን እንዲያረጉ ነው። እንደዚህ አይነት ግለሰብ የሚሰሩትን ደግሞ እናንተ ሃይማኖት እናስተምራለን የምትሉ ሰዎች ስነ ስርዓት ብታስይዟቸው ጥሩ ነው። ጌታ ፕሮቴስታንት ይቅርታ፣ ጴንጤ ይባል መሰለኝ። የፕሮቴስታንት አበራረቅ ተመቸኝ። ይባረኩት ጋይስ፣
አው ሚል ከዛ ግድፍ በቃ ስንቱ ነገር አይደል ሄጃለሁ ጋይስ እንዴ ማን ባይማኖ ገባኝ ያልኩት ሄጃለሁ እኔ ራሴ ነው። እኔ እኮ ግራ የገባኝ እኮ አሁን እኮ ኢትዮጵያ ውስጥ እኔ ወደርኩትን ወደጄ እኔ ተቀበልኩትን ተቀበል እኔ ያየሁትን ነው እኮ ጉድ እኮ ነው ዘንድሮ። እኔ በራሴ ነው የምሄደው። ከፈለኩኝ እሄዳለሁ። ሻንጣዬን አዘጋጅታችሁ ሻኙኝ እንዴ ምን ጉድ ነው እዚህ ቲክቶክ ያለ ነዋሪ በቃ መተንፈስ እኮ አልቻልንም እኮ ሻኙኝ እንዴ በገዛ ሃይማኖቴ መሄድ ከፈለኩኝ ሻኙኝ ተሰብስባችሁ መሸኘት አለባችሁ። ሻኙኝ ባርኩ ስትባሉ አትባርኩ። እግዚአብሔር ወደ ቀልብሽ ይመልስሽ ቤታዬ ደህና ደሪ ብለህ ነው የምትሄደው። ቤታዬ እግዚአብሔር ወደ ቀልብሽ ይመልስሽ። አንድ አንበሳ መልቀቅ አለብን እንዴ ወደ ልቦናሽ ይመልስሽ። ሁለት አንበሳ ያቁልኛል። የኛዎቹስ መንገዱን ጨርቅ ያርግልሽ። ተው ልሄድ ነው። እዚህ እኮ ነው በወንጌላውያን አማኞች አብዛኛው ጊዜ በቃ የምንኮረው ባገኘዋት አጋጣሚ ሽልክ ብሎ ወንጌልን ምስክር በቃ የሆነ ሰውን በየሆነ ድክመት ውስጥ ሲያገኙ ምናምን ነገር እና ወደ ጌታ ምናምን በጣም እቺን ፓርታችሁን በጣም ነው የምወድላችሁ። ማየ ናችሁ ማለት ነው። ትመጩኛላችሁ። በዚህ ነገር በጣም ነው የምንመቸው። ለማንም እንመቻለን በዚች ነገር። ምክንያቱም እኛ ሰውን በድክመቱ ወይም ደግሞ በስጋዊ ድክመቱ አንነቅፍም። ይልቁንስ ወደ ጌታ እየጠራን የብዙዎች እረፍት ወደሆኑ አምላክ እየጋበዝን እነሱንም ደግሞ ለምድሪቷ እረፍት እንዲሆኑ እናበቃለን። እግዚአብሔር ይመስገን። ተደባብሶ ስላለፈው ስለ ወንድማችን እስጢፋኖስ ነው አይደለም? ወይም ደግሞ ፈለገ አትናቴዎስ እና ስለ እፎይ ሶሻል ሚዲያ ላይ ምን እየተባለ ነው? ለምንስ አደባብሰው ማሳለፍ ፈለጉ? የወሲብ ቪዲዮ እየላኩ መምህር ነን ያሉ ሴቶቹን ለወሲብ የሚያነሳሱ ቆሻሾች ስላሉ ማለት ነው። እንደዚህ አይነት ነገር ላይ አልደራደርም። ሴቷን እንደዚህ የሚያነሳሱ ያውም ዲያቆን ተብሎ ለኔ ዲያቆን ሊሆን አይችልም። ፖርን ቪዲዮዎችን ቁጭ ብሎ እያስተማረ የሚልክ ለኔ መምህር ሊሆን አይችልም። ለኔ ዲያቆን ሊሆን አይችልም። ተራ ግለሰብ ቢያደርግ በስርዓት ልናልፈው እንችላለን። ስተት ነው ንስሐ ግባ ልንለው እንችላለን። ክህነት ካለው ግን ካህን ተብሎ ነገ ሊጠራበት ስለሚችል ስተት ነው። ክህነቱን ማውረድ አለበት። እና ሴቶችም ጥንቃቄ አድርጉ። እንደዚህ አይነት ቦታ የምትልከሰከሱ ጤናማ አይደለም። ስተት ነው። በቃ ስተትን ስተት እንላለን። ቆሻሾች አሉ። አሁን አንደኛው ቆሻሻ ከዚህ ስር ነው ያለው። እዛ ኩክ የሚያደርጉት ውስጥ እኛን ለማሰደብ ቴሌግራም ላይ ከሚጽፉት አንዱ ቆሻሻ እዚህ ጋር ነው ያለው። እፎይ የተጠቀማቸው ቃላቶች ትንሽ ስትሮንግ የሆኑ ቢሆኑ ትንሽ ከበድ ያሉ ቢሆኑ የኔንም ሀሳብ ተናግሮልኛል። የኔ ግን ትልቁ ጥያቄ ለምን ገሸሽ ተደረገ? ለምን እንዲሁ በዋዛ መታለፍ ተፈለገ ነው? ወይ የቀረበው ማስረጃ ውሸት ነው አልተባለም? ስቲል እንግዲህ ፈለገ አትናቴዎስ ብራግ እያደረገ ነው። ኢቭን በጌታ የሆኑ እህቶቻችንን መልካም ወጣት ብሎ እየጋበዛቸው አይቼ ነበረ። እንግዲህ እፎይ ድረስ አልፍ ያለው እፎይም የተናገረው ነገር ያው ሊሆን ይችላል በሚለው እንለፋ፣ አንፈርድም። ግን ደግሞ ለምን ገሸሽ ተደርጎ እንደታለፈ ባይገባኝም እንደዚህ በአንድ ሃይማኖት ውስጥ ነን ሳይሉ በስትክክል የሚነቃቀፉ ወንድሞች መኖራቸው በጣም አስደስቶኛል። በጣም ያስገርመኝ። ያው ሀሳቤ ሙሉን ይሄ ወንድም ስለገለጸልኝ የስሙት። እንደዚህ እውነትን የሚገልጥና ከእውነት ጎን የቆሙ ሰዎች ይብዙልን። የማወራው ስለ እፎይ ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለእፎይም እንደሱ አይነት ሰዎች ካሉ ምን ይደርስልኝ በአክብሮት ጠይቃችኋለሁ። ይህን ጽሁፍ ጽፎ ሲለቅ በጣም ነው የተደነኩት። ሰላም ለክ የሚለውን ዜማ በስነ ስርዓት አለማለት ኃጢአት አይደለም፣ ዲያቆን ሆኖ ግን ምናምን ብሎ ጽሁፍ ጽፎ አንድን ሰው ነክቶት ነበርና እንደዚህ ይቻላል እንዴ? በዛ ሳይድ ሆኖ እውነት ስለ እውነት መቆም ይቻላል ለካ። ሌሎቻችሁ ግን ከእፎይ ተማሩ። እውነትን እንደ እውነት ግለጡት እንጂ ደባብሳችሁና ሸፋፍናችሁ አትለፉ። የኃጢአት አጃቢ አትሁኑ፣ ወይም ደግሞ ከኃጢአት ጎን አትቁሙ። ትክክል ካልሰራ ወንድምህ ገጽጸህ ውለፍ። ለማሸፋፈን ያደረጋችሁትን ጥልቅ ርቀት ስለማውቀው ነው እንደዚህ ማወራው። ይመቻችሁ። እፎይ ተመችተኛል በጣም። በቃ ያለው እውነት ይሄ ነው።
በአንድ ቤተ እምነት ውስጥ ሆኖ እንደዚህ በዚህ ልክ መተቻቸትና ትክክል አይደለም መባባል የማይሆን ስራ ውስጥ ያለውን ሰው በእንደዚህ አይነት ቃላቶችም ባይሆን ሃርድ በሆነ ስትሮንግ በሆኑ ወርዶችና ቃላት ተጠቅመንም ባይሆን መገጻጸስ ልክልካችንን መነጋገር በጣም ተገቢ ነው። ምክንያቱም ዛሬ ይሁን እሺ ተብሎ የታለፈው ነገር ነገ ማለት ነው ለምን ሆነ ብለን እሪ የምንልባቸውን ክስተቶች ሊፈጥር ስለሚችል ይሁን ብለን ከማለፍ ይልቅ ለምን ይሆናል ብለን ያለውን ነገር ፌስ ቱ ፌስ ነጭ ነጯን ተናግሮ መተላለፍ ተገቢ ነው ብዬ አስባለሁ። እዚህም በእኛም በወንጌላውያን አማኞች ውስጥ ትልቅ ችግርን የፈጠረው ይሁን እስቲ ብለን ማለፍ ስንጀምር ለምን ሆነ እስከ ማለት ደረስን እና ይሁን ብሎ ማለፍ ብዙ ዋጋን ስለሚያስከፍለን ይሁን ብላችሁ ከምታልፉ ለምን ሆነ ብላችሁ ጠይቃችሁ ብታልፉ መልካም ነው ብዬ አስባለሁ። የነገ ዋይታችንን አትሊስት ይቀንስልናል። ሻንጠራ ባሻንታ ከላሻንጠራ አሜን ብለን የምትቀበሉ እኮ ይሄን ድምጽ ነው። ዋ ፍሪታ ሽንካላ ሻንጣ እኛ ስላለው ነው እንዴ ፈጠረ ሚሊዮን ያለ አሁን ያሾፍከው ፕሮቴስታንት ላይ መስሎ ከሆነ ተሳስተሃል። ፕሮቴስታንት የሆናችሁ በሙሉ ግዴታ ነው ዛሬ 100 ጊዜና ከ100 ጊዜ በላይ ኮፒ ሊንክ እንድታረጉልኝ፣ ለብዙ ሰው ሼር እንድታረጉልኝ፣ ኮመንት ላይ እየገባችሁ ደግሞ መንፈስ ቅዱስ እያላችሁ እንድጽፉ ፈልጋለሁ። ያያዘለታ አሁን ያሾፍከው መንፈስ ቅዱስ ላይ ነው። በቅርቡ ዋጋ ትከፍልበታለህ። ምክንያቱም የጌቶች ጌታ ለሰው ልጅ በደል ኃጢአት ሊሰቀል መጥቷል። መንፈስ ቅዱስ ግን ሊያጽናናና የተዋረደውን የጌታን ስም ከፍ ሊያደርግ ስለመጣ አሁን እሱ የመዋረጃ ጊዜው አልፏል። በየመንገዱ በየሄዳችሁበት የምታዋርዱት በየሄዳችሁበት የምታቀሉት መንፈስ የለም። ስለዚህ ዋጋ ተከፍሉበታላችሁ። ፕሮቴስታንትን አይደለም ያቃልላችሁት፣ ወይንም አንድ የምትጠሉትን ሃይማኖት አይደለም ያቃልላችሁት። ከስላሴ አንዱ የሆነውን መንፈስ ቅዱስን የመንፈስ ቅዱስ ስራን ነው ያጣጣላችሁትና ዋጋ ተከፍሉበታላችሁ። ለዚህ ምግባራችሁ ንስሐ ግቡ። ይህን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለያያዘ ልደታና አጠገቡ ላለው ልጅ አድርሱልኝ። ወዳችኋለሁ። እኔ የምለው ቆይ ይህ ሰውዬ ምንድን ነው እየተጠቀመ የሚገባው? ምንድን ነው የምታጭሰው? ወንድማችን ከምር የሆነ ለየት ያለ አንተ ብቻ ዲስከቨር ያደረግከውማ እንደዚህ የሚያነወልል የሆነ አደንዛዥ ነገርማ ትጠቀማለህ። ግድ የለህም መመን እስኪ ምንድን ነው የሚሰጠው? የኔ ጌታ ምንድን ነው የሚያቀማምዙት? ይህ ሰውዬ ግን ነወለለ እኮ እያየ ነው። ምን አይነት መስቀጥ ነው? አሁን በቤታችሁ እናንተ በቃ ወንጌላውያን አማኝ ላይ በቃ አልግጣችሁ ምናምን ሞታችኋል። በጣም አለገጣችሁ በቃ። ከዛ በቃ እናንተ አለገጣችሁ፣ ወንጌላውያን አማኞች ሳይኳቸው ተነካ ምናምን በቃ ለምን ሆነ ምናምን ብለን እናለቅሳለን። አሁን በእናንተ ንግግር ማለት ነው። ምንም ነው እኮ ማትመስሉ፣ ግን እናዝንላችኋለን። የእውነቴን ነው የምልህ፣ በጣም ነው ማዝንላ። አሁን ያያዘ ልደታ ምን አይነት ጨቅላ ነገር ነው? እኔ እኮ ጨቅላ ከአንተ በተሻለ እኮ ታስባለች። እውነት እንደዚህ እኮ መነጋገር ፌር አይደለም። ግን እኛ ሰዎች ነን፣ ክርስቲያኖች። እኔ አሁን ክርስቲያን ነኝ፣ ከአንተ ጋር ወርጄ እንደዚህ መነጋገር ፌር አይደለም። ግን ታሳዝነኛለህ፣ አዝንልሃለሁ። ምን አይነት ብልግና ነው? ኦኬ እኮ ይሁን ብለን እኮ አንተ ማለፍ እንችላለን ወንድማችን። ለምንድን ነው እንደዚህ የምትባልከው? እሺ ከኛ ጋር አስተጋጭ፣ ከኛ ጋር አስተነጋገር፣ ችግር የለውም። ለምን ከመንፈስ ቅዱስ ጋር ትጋጫለህ? ከእግዚአብሔር ጋር የሚጋጭ ይደቃል የሚለውን የእግዚአብሔርን ቃል አታውቀውም እንዴ? ነው የምትፈልጉትን ብቻ ነው የምታነቡት። ተው ወንድማችን፣ በቃ ጥላቻህን በልክ አድርገው። እሱ ብቻ አይደለም፣ ሌሎች የእሱ እና መሰሎቹ በጣም ብዙዎች አላችሁ። የጴንጤ ጠልነታችሁ በግልጥ የወጣ ከጴንጤ ማህበረሰብ ጋር ያላደጋችሁ። እኛን ተመልከቱን፣ ከኦርቶዶክሱ ጋር እንዴት በፍቅር እንደምንኖር። ይህ ያው እግዚአብሔር ምስክሬ፣ በጣም ብዙ ኦርቶዶክስ ጓደኞች አሉን። በጣም በፍቅር አብረናቸው የምንኖር። ከሰው አልተፈጠራችሁም እንዴ? ከሰው ጋር መኖር አትፈልጉ? ለምንድን ነው ጥላቻችሁን በልክ የማታደርጉት? የአስተምሮት ተቃውሞ ካላችሁ በአስተምሮት ተቃውሞ፣ መቃወም ማትችሉ ደግሞ ከሆነ እጃችሁን አጣጥፋችሁ ቁጭ በሉ። መሳደብ፣ ማላገጥ ዋጋ ያስከፍላቸዋል። ይህን ሁሉ የምታደርጉት ጴንጤዎችን ለማሸማቀቅ አይደለም። በአምላክ ላይ ነው ሙድ እያያዛችሁ ያላችሁት። ይቅርባችሁ። ትጋጫላችሁ፣ ትደቅላችሁ። አቤቱ ጌታ ወይ ይሄው መንገድ ልጀምር ነው። መሪውን ላንተ ያስረክባለሁ፣ ማርሹን ላንተ ያስረክባለሁ፣ ፍሪ ሲሆን ፍሬኑን ላንተ ያስረክባለሁ፣ ጎማዎቹን ላንተ ያስረክባለሁ፣ መኪናውን ጠቅላላ ላንተ ሰጥቻለሁ። መንገዱ ባንተ የተቃና ይሁን።
ጌታ ወይ እኔ ምንም አይነት ችሎታ የለኝም። ችሎታዬ አንተ ነህ፣ ኃይሌ አንተ ነህ፣ ጉልበቴ አንተ ነህ። በመንገዴ ላይ ሊያጋጥመኝ የሚችለው ማንኛውንም አይነት ችግር አንተ ከነዛ መሃል ነጥዬ አውጣኝ። እኔም ብቻ ሳይሆን ጓደኞቼን፣ ሹፌሮቼን ጠቅላላ ጠብቃቸው፣ የኢትዮጵያ ሕዝብንም ጠብቃቸው። ሰላምን አውርድልን ለሀገራችን፣ ለኢትዮጵያ፣ ለዓለም ሁሉ ሰላም ፍቅር ስጠን፣ ማስተዋል ስጠን። በመንገድ እንድንሄድ ለዛሬ ለሆዳችን ሳይሆን ለዘላለሙ ህይወታችን እንድንታገል አድርገን ጌታ ወይ እንግዲህ መንገዴ አንተ ነው፣ ህይወቴ አንተ ነው። እኔ ያላንተ ባዶ ነኝ። አንተ ጠብቀኝ። ይሄው በበረሃ ላይ እንደዚህ ቀልጬ ልቀር እችላለሁ። ጌታ ወይ አንተ ካለ ግን ሁሉ መልካም ነው። መንገዱን በአንተ ፍቃድ በአንተ መልካምነት ጀምራለሁ። አሜን፣ 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 አሜን። በዚያ ምድረ በዳ ያልተውከኝ ላፍታ በሄድኩበት መንገድ ሁሉ ከኔ ጋራ የነበርከው እግዚአብሔር አንተ ብቻ ነህ። ሳላይ እስከ ዛሬ ስታየኝ ኖርከው የሚያስጨንቀኝን ሁሉ በአንተ ላይ ጥዬ ሸክሜ ተራግፏል። ስጋት አይገባኝም። ልቤ በፊት እርፍ ብሏል። ከአእምሮዬ በላይ እጅግ ትልቅ ነህ። ዘልቀታኛለህ ካንተ አልሰወርም። ውስጤን መርምረህ ሁሉን ታውቃለህ እያለ ይዘምራል። በፋልሴቶ አድርጌ የዘመርኩላችሁ ላለመቸው ነው። ከጎንና ከጎን ሰዎች ስላሉ እንዳረብሻቸው በእኩለ ሌሊት እየሰራሁላችሁ ስለሆነ ማለት ነው። እና አፍተሮል የይስሐቅ ጸድቅን ይሄኛው መዝሙሩ ተጋበዙልኝ፣ በጣም ተወዱታላችሁ። የቄስ ትዕግስቱ የሚገርም ገጠመኝ ላሰማችሁ። በጣም ሰምቼ በጣም የወደድኩት ማለት ነው። እኔ አንዲት ሴት ልጄ እባክህ አእምሮውን እየሳተ መንገድ ላይ ይዣብራል፣ እችኛዋም ልጄ እንደዚህ ሆነች፣ እችም እንደዚህ ሆነች፣ ምንድን ነው ችግሯ? ልጅ ይብን እኔ አላቃትም፣ በሰው ነው። እኔ እንደ መገለጥ የለኝም፣ እዛ አልደረስኩም። ግን እቤትሽ እስቲ ቡና ጋብዘሽ ጥሪኝ አልኳት። ለምንድን ነው ያልኳት? እዛው ቦታ ላይ ስቆም በማየት አንዳንዴ መገለጥ ይመጣልኛል። ገርማችሁ እዛ ቡና ልትጋብዘኝ ስጠራኝ እሷ ቡና ለማፍላት ጉድ ስትል እኔም አይኔ ማየት ጀመረ። ጣራውን ያለው ቁምሳ የሆነ መገለጥ ይመጣልኝ ነው። ከዛ ልክ እንደ ሮቦት አይኔ ቁም ሳጥኑ ላይ ያረፈ። ይገርማችሁ ቡፌ ነው የሚባለው ሳሎን ቤት የሚቀመጥ አጭሩ ቡፌው ላይ ያረፈ። ትኩር ብዬ ሳየው አበባ አለ፣ ሻማ አለ፣ ትዝ ይለኛል። ከዛ የተቀረጹ የቡዳ የህንድ ቡዳ እንትኖች አሉ። አንድ አታውቁ ስታቹ የተቀረጹ ናቸው። የሽንቱይዝም ቡዲዝም ህንድ ብትሄዱ ነው የምታውቁት። እና እጁ የተቆረጠ አይን ያለው ፍጥጥ ያሉ አራት ተቀምጠው አየሁ። እንዴ ሳያቸው አዩኝ። በእንጨት እኮ የተሰሩ ናቸው፣ አታምኑ። ግን በህንድ ውስጥ ጣዖት ናቸው። አውቃለሁ፣ በፊልም አውቃለሁ። ጎግል ውስጥ ብትገቡ ታገኟቸዋለሁ። በተለይ አንደኛው አየ፣ በእውነት ናቸዋለሁ። ፍጥጥ ብዬ አየሁት። በጣም ገረመኝ። በጣም ጥሩ ነው ያልኳት፣ ቡናውን ተይና ነው ያልኳት። እነዚህ ሶስት የተቀመጡ ሸልፉ ላይ ምንድን ናቸው? አይ ልጄ እኮ ሆስቴስ ነች፣ የአውሮፕላን አስተናጋጅ እንደማለት መሰለኝ። እና በጣም ነው የሚወዷት። የህንድ ሰዎች ስጦታ ሰጧት። ቡዳን ነው ስጦታ የሚሰጧት? አይ ስጦታ እኮ ነው፣ እንጨት ነው። አንተ ለምን ታካብደዋል? እንጨት አይደለም። ፊቴ ጎግል ማድረግ ትችላለች፣ ጣዖት ነው። እና እኔ ቤት ምን ስልጣን አለዋል? አንቺ ቤት ምን ሊያረጋባ? እሺ አሁን ሶስቱንም አይኔ እያየ ትጠይዋለሽ። አይ ልጄ ስለምትቆጣ አልጥ ከልጅሽ በላይ ነው የቄሱ ቃል። ጣይ ካለዛ አልጸልይም፣ እዚህ ቤት አልጥልም። ልጄ ከምታዝንብኝ አልጥልም አለች። አልጸልይም ብዬ ጥየው። የራስሽ ጉዳይ። ልጅሽን የሚያዟዙረው ስፒሪት ቁጭ ብሎ ነው። ያ ጋንንት አንቺ ቤት ምን ያደርጋል? በስጦታ የመጣ ቁም ሳጥንሽ ላይ ሻማ ለኩሰሽ ልጅሽን የሚያዟዙረው እሱ ነው እኮ። አልጥልም ስላለች ምንም ቅርም አላለኝ። ወጥቼ እኮ ራሷ ጉዳይ።
ምን ያግላታል? የህንድ ጣዖት በስጦታ እኮ የመጣ ነው፣ በፍቅር የመጣ ነው። በስራ ትጋት አስመስሎ ተጠቅልሎ በስጦታ ወረቀት የገባ ነው። ሴራ ነው። አንዳንዴ የምትቀበለውን ዕቃ በፍቅርም ተመስሎ የሚሰጥህን መሰለል ቁጥሩ ሁሉንም የመረምር መንፈስ ቅዱስ ከኛ ጋር አለ። በጣም ትክክለኛ ውሳኔ ነው የወሰኑት። በነገራችን ላይ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በጌታ ሳልሆን በፊት ብዙዎቻችን ሳንሆን በፊት ሳንሰማ ቀርተን አይደለም እኮ ሳንሰማ ቀርተን ወይም ደግሞ የሆነ ሳይማርከን ቀርቶ አይደለም። በነገራችን ላይ ማርኩናል፣ መፈወስን እንፈልጋለን፣ ግን መጣል የማንፈልጋቸው በጣም ብዙ ነገሮች ነበሩ። ከነዛ መሀል አንደኛው እንደው ታውቃላችሁ የኔ ጓደኞቼን ላለማጣት፣ ከቤተሰቦቼ ጋር ያለኝን ግንኙነት ላለማጣት፣ ከኢንቫይሮንመንት ውስጥ ያለኝን ሶሻብል ላይፍ ላለማጣት፣ በጣም ብዙ በጌታ ባለመሆኔ የማገኛቸውን ቤኔፊቶች ላለማጣት ስል እነሱን አውጥቼ ከህይወቴ ላልጥላቸው ስል ማለት ነው በጌታ መሆን ለእኔ በጣም አታካች ነበረና አብዛኛዎቻችን በህይወታችን ውስጥ ፈውስን ያላገኘ ነው፣ በህይወታችን ውስጥ ነፃነት በክርስቶስ የሆነውን ነፃነት ያላገኘ ነው። እነኚህ ነገሮች መውጣት መወገድ ያለባቸው እግዚአብሔርን የማያከብሩ እግዚአብሔርን የማያስከብሩ በላያችን ላይ እግዚአብሔርን ሪፍሌክት የማያደርጉ ማግኒፋይ የማያደርጉ ነገሮችን አንቅረን መጥፋት ስላልቻልንና ከህይወታችን መጣል ስላልቻልን ነው። እነዛ ከእግዚአብሔር በላይ በቤታችን በህይወታችን ውስጥ የነገሱትን ነገሮች አውጥተን መጣል ስላልቻልን፣ መስበር ስላልቻልን፣ ማቃጠል ስላልቻልን ጣዖት ነግሶብን አጋንንት ነግሶብን እንደፈለገ ይጫወትብናል። ስለዚህ የዚህ ቪዲዮ ዋናው ቁም ነገሩ የቄስ ትዕግስቱ ትቶ መውጣት ሳይሆን እንቁ ብላችሁ ከኢየሱስ ክርስቶስ በልጦባችሁ ሴትዮዋን አይታችኋል። ልጄ ያመጣችሁ ስለሆነ አውጥቼ ከጣልኩት ልጄ ታዝንብኛለች በሚል ቤቷ ድረስ የመጣላትን የእግዚአብሔርን ፈውስ ገፋችሁ። ስለዚህ እቺ ሴት በምን ትቆያለች ማለት ነው? በእስራት ውስጥ ትቆያለች ማለት ነው። አንዳንዴ ባለማስተዋል ከኛ ጋር እንዲሰነብቱ የምናደርጋቸው እግዚአብሔርን የማያከብሩ ነገሮች ብዙ ፈውሶቻችንን ያሳጡናል። ስለዚህ ወንድም እህቶቼ ዛሬ በእጃችሁ ላይ የያዛችሁት እግዚአብሔር ያልከበረበት እግዚአብሔር ያልደመቀበት እግዚአብሔርን ማግኒፋይ ያላደረገ እግዚአብሔርን ያላደመቀ ነገርን አውጥታችሁ ጣሉት። አይጠቅምም። እኔ እረፍት አግኝቻለሁ። እነዛ ነገሮች ምፈራ ይሄ ላጣ እችላለሁ፣ ይሄ ቢሆን እኮ እንዲህ ይሆናል፣ ጴንጤ ብሆን እኮ በጌታ ብሆን እኮ ኢየሱስ ክርስቶስን እኮ ብቀበለው እዚህ ጋር ይንቁኛል፣ ጓደኞቼ ይጠሉኛል ብዬ የማስበውን አስተሳሰብ አንቅሬ ስተፋውና ስጥለው ነፃነቴን አገኘ። በክርስቶስ ነፃ ወጣ፣ ከአጋንንት ስራት ተፈታው። ስለዚህ ወገኖቼ በዚህ አጋጣሚ እያዳመጣችሁ ያላችሁ ኦርቶዶክሳውያን እህት ወንድሞቼም ብትሆኑ ነፃ አውጡ። ኢየሱስ ክርስቶስ ነፃ ያወጣል። አትውደዱት። ነፃ የማያወጣችሁን ነገር አትውደዱት። ነፃ የማያወጣችሁን በእስር ውስጥ እንድትቆዩ የሚያደርጋችሁን ነገር ከኢየሱስ ክርስቶስ በላይ የነገሰባችሁን ነገር አትውደዱት። በቀጣይ ቪዲዮ እና በሳምንቱ ቆንጆ ቪዲዮዎች እንገናኛለን። ቪዲዮን ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ቪዲዮ እንድሰራላችሁ የምትፈልጉ ሀሳብ እንድንሰጥባችሁ የምትፈልጉ ደግሞ እዚህ ጋር በማስቀምጥላችሁ በቲክታክ አካውንቴ ሜንሽን እያደረጋችሁ የሜሴጅን ቦታ ስለከፈኩላችሁ በሪኩዌስት መልኩ ስለማይቀመጥ ቀጥታ ስለሚገባልኝ እዛ ላይ ቪዲዮ ሼር እያደረጋችሁኝ በዚህ ዩዘር ኔም ተጠቅማችሁ ፎሎ እያደረጋችሁኝ ቲክታክ ላይ አብረን መቀጠል እንችላለን። ሪያክት እናደርጋለን፣ ሀሳብ እንሰጣለን፣ እንተቻቻለን፣ እንገዛዘዛለን። ጌታ ደግሞ ይረዳናል። ይህ ዩቲዩብ ቻናል መማሪያ ይሆነናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ፣ ሼርም አድርጉ። ቻው ቻው።